the end of the ceasefire in Gaza. Israel launched extensive strikes. ጤና ይስጥልን ውድ ተመልካቾቻችን ላይክ ሰብስክራይብ ሼር ማድረጉን እንዳትረሱ። ቢኒያም ካሴ ነኝ። የተለያዩ ጉዳዮችን አስቃኛችኋለሁ። ታዲያ እናንተ ላይክ ሰብስክራይብ ሼር ማድረግ ደግሞ ዋጋው ትልቅ በመሆኑ እንቅስቃሴያችሁም እንዲሁ እንደምታውቁት ስለሆነ አሁንም ጥረታችሁ ይቀጥል፣ ብርታት ሆኑኝ። ይህን ነገር የማድረጋችሁ ነገር ደግሞ ለኔም አዎንታዊ ምላሽ ስላለው እጅጉን አመሰግናችኋለሁ። ውድ ቤተሰቦቼ እያንዳንዳችሁ የምታደርጉት ነገር በግልጽ የሚታወቅ ስለሆነ ደጋግማችሁ ስለምትጎበኙኝም እጅጉን አመሰግናችኋለሁ። አስፈላጊ ከሆነ በስም መጥራት የሚቻልበትን አጋጣሚ ሁሉ የፈጠረ ፕላትፎርም በመሆኑ እጅጉን አመሰግናችኋለሁ። ማን ምን አደረገ፣ ላይክ ሰብስክራይብ ሼር አድርጓል፣ ስንት ጊዜ ተመልክቶታል የሚሉትን በጥልቀት ማየት ስለሚቻል እጅግ አመሰግናችኋለሁ ቤተሰቦቼ። ዛሬ መካከለኛው ምስራቅን ጉዳይ እነግራችኋለሁ። የእስራኤልና የፍልስጤም ፍጥጫ ምንድነው? የትኛው በትክክል ሀገር ነው? ወይንም ደግሞ ሁለቱ አገር አልነበሩም ወይ የሚሉትና በርካታ ጉዳዮችን እንዳስሳለን። አሁናዊ ውጥረታቸውስ ምን ይመስላል የሚለውን በስፋት ለመመልከት ዛሬ መተናል። ተከታተሉን። የእስራኤልና የፍልስጤማውያን ፍጥጫ ዛሬ የጀመረ አይደለም። የጦርነት መነሻቸው ደግሞ በርካታ ዓመታትን የተሻገረ ከመሆኑን ባሻገር አንዳቸው በአንዳቸው ላይ አሊያም ፍልስጤማውያን አይሁዳውያኑን ሲያስወጡ፣ አይሁዳውያን ፍልስጤማውያንን ሲያስወጡ፣ በተለያዩ ጊዜ ደግሞ የተለያዩ አስተዳዳሪዎች ሲያስተናግዱ የቆዩ ሁለት ህዝቦች መሆናቸውን ግን ዓለም ልትስማማበት ግድ የሚላት ጉዳይ ሆነዋል። መነሻቸው ምንም ሊሆን ይችላል። ነገር ግን ይህ ፕሮግራም ሊያተኩር የቻለው ነገር ግን እንዲህ አይነት ጉዳዮች ማተኮር ያለባቸው አሁናዊ ጉዳዮች ላይ እንጂ የቆየው ላይ ላይሆን እንደሚገባ ግምት ውስጥ መግባት አለበት ተብሎ ይታሰባል። በመካከለኛው ምስራቅ ፍልስጤም ለሁለት ተከፍላ የአረብና የይሁዳውያን ሀገራት እንዲመሰረቱ ከተወሰነ ከ1948 በኋላ ፍጥጫና ጦርነት ተለይቷቸው አያውቅም። በተለያየ መጠን አንድ ጊዜ ሞቅ ሌላ ጊዜ ቀዝቀዝ እንዲሁ ዲፕሎማሲያዊ መንገድን ለመከተል ሲሞክሩም ተባብሶ የቀጠለበትን እድል የፈጠረ ቀጠና ሆኗል። በእስራኤልና በፍልስጤም መካከል ወይንም በእነዚህ ኃይሎች መካከል የሚካሄደው ጥቃትና ጦርነት እየተደጋገመ የቀጠለ ከመሆኑ በላይ የሐማስን ጥቃት ተከትሎ ደግሞ እስራኤል በጋዛ ላይ ያካሄዳችው ጦርነት እጅግ አስፈሪ የጋዛውያንን አሊያም የፍልስጤማውያንን ህልውና እንዲሁ ባዶ ሊያስቀር የሚችል እየሆነ መጥቷል። የፍልስጤም እስላማዊ ታጣቂ ኃይል የፈጸመው ድንገተኛ የተቀናጀና መጠነ ሰፊ ጥቃት እስራኤላውያንን አስደንግጧቸዋል። ታዲያ ቁጣውን ደግሞ ከፍ በማድረጉ ጦርነት በጋዛ ቀስቅሶ ውድመት ለፍልስጤማውያን ሆኖባቸዋል። እጅግ አስፈሪ እንደሆነ ለመገመት አያዳግተም። ሐማስ መስከረም 26 2016 ዓ.ም ነበር በእስራኤል ላይ ጥቃት የሰነዘረው። አሊያም በእስራኤል ይዞታዎች ላይ በሺዎች የሚቆጠሩ ሮኬቶችን ከማዝነብ ተሻግሮ ከሌላው ጊዜ ለየት ባለ መንገድ ኃይሉን ወደ ግዛቷ አስርጎ በማስገባት ከባድ ጉዳት አድሶ 1139 ሰዎች ህይወታቸውን በወቅቱ አጥተው ነበር። ነገር ግን የነዚህ ኃይላት ጦርነት አሁናዊ የ3 ዓመት ጦርነት እንጂ ከዛ በፊት የነበረው ግን እጅግ ብዙ ታሪክ ያላቸው ናቸው። እስራኤልም አጸፋዊ እርምጃ በሚል በጋዛ ሰርጥ ላይ አደገኛ ጥቃት መሰንዘሯን ቀጥላለች። ከምድር ከአየርና ከባህር መጠነ ሰፊ ወታደራዊ ዘመቻ በመክፈት ጋዛውያን የሚገቡበትን አጥተዋል። አሁን ደግሞ እጅግ አሳሳቢ በሚባል ደረጃ የመጀመሪያው ናክባ ወይንም እልቂት 1948 ላይ እንዳለው አይነት ሊፈጠርባቸው እንደሚችል በጋዛውያን ላይ የመንግስታቱ ድርጅት ጭምር አሳስበዋል። ሁኔታው እጅግ አስቸጋሪ ቢሆንም የዛሬ ፖለቲካ ከፖለቲከኞች አለመሻገሩ ህዝብን ግምት ውስጥ ያላስገባ ሆኗል። ሁለቱም ዋጋ እየከፈሉ እንዳለ ቢገመትም የጋዛው ግን እንዴት ተብሎ ይቆጠራል ወደሚለው ድምዳሜ የሚወስድ ሆኗል። እርግጥ ነው እስራኤል በመካከለኛው ምስራቅ ቁጥር 1 የጦር ባለቤት ብርቱ እንደሆነች ይታወቃል። ከዛም ባሻገር ወደ 90 የሚሆኑ የኒውክሌር አረጫፎች እንዳሏት ባታምንም ይታወቃል። ታዲያ ለምን ይሄን ያህል ንጹሃን ላይ ግፍ በዛ የሚል ጥያቄ ይነሳባታል። ያም ሆኖ ግን ምክንያት አለ ትላለች። ሐማስም የራሱ ምክንያት አለው። ሁለቱም ኃይሎች በመጠቃቃት ጉዳዩን እያሰፉት ሄደዋል። ታዲያ ለዛ ለመስኪኑ ለጋዛ ህዝብ ማን ይድረስለት የበርካቶች ጥያቄ መሆን ይገባዋል። እስራኤል ባጸፈው ያለችው ጥቃት ዛሬ 55,000 የሚሆኑ ሰዎችን በጋዛ ምድር ብቻ ህይወት ለመቅጠፍ መጥፎ አጋጣሚ ፈጥሯል። ታዲያ ለፍልስጤምና ለእስራኤል ፍጥጫና ጦርነት በርካታ ምክንያቶች አሉ። ዛሬ ላይ የተቀሰቀሰ አይደለም። የፍልስጤምና የእስራኤል ግጭት እንዴትና መቼ
ጀመረ? በራሳቸው ፖለቲካዊ ፍላጎት አንጻር ለመተርጎም ቢሞክሩትም ለመተርጎም ቢፈልጉ እንጂ ነገሩ እጅግ ውስብስብ ሺህ ዘመናትን የተሻገረ ነው። በዮርዳኖስ ወንዝና በሜዲትራኒያን ባህር መካከል ያለውና በኦቶማን ቱርኮች ቁጥጥር ስር የነበረው የፍልስጤም አካባቢ በሙስሊሞች በአይሁዶችና በክርስቲያኖች ዘንድ እንደ ቅዱስ ቦታ የሚታይ ነው። በተለይም ኢየሩሳሌም የምትገኝበት አላቅሳ መስጅድ አሁን ያለበት አንዴ የይሁዶች አንዴ የሰለሞን ቤተ መንግስት ወይም ቤተ መቅደስ አሁን ደግሞ አላቅሳ መስጅድ የሙስሊሞች ሆኗል። ለዚህም ነው ሶስተኛውን ቤተ መቅደስ እንገነባለን እስራኤል እያለች የሚገኘው። አካባቢው በአብዛኛው በአረቦችና በሌሎች ሙስሊም ማህበረሰቦች የተያዘ ሲሆን አይሁዶችም በዛ ጊዜ የነበሩበት ነው። ታዲያ የተለየ ትንታኔ የሚፈልግ ቢሆንም ነገሩ ግን እጅግ አስቸጋሪ ነው። የመጀመሪያው የዓለም ጦርነትን ተከትሎ የኦቶማን ቱርኮች ግዛት መንግስት ሲፈራረስ በወቅቱ የነበረው የዓለም መንግስታት ማህበር ሊግ ኦፍ ኔሽን ነበር። ብሪታንያ የፍልስጤምን ግዛት እንድታስተዳድር ውክልና ሰጣት። ታዲያ ይህ የሞግዚት አስተዳደር እጅግ አስቸጋሪ ነበር። በተለያዩ ጊዜያት ብሪታንያ በአካባቢው ላሉ አረቦችና አይሁዳውያን የሚፈልጉትን እንደምታደርግ ቃል ብገባላቸውም አንዱም ተሳክቶ አይታወቅም። ባለመፈጸማም ደግሞ ቅሬታና ውጥረት እየተፈጠረ ሄደ። አረቦችና አይሁዶች በየበኩላቸው ፍላጎቶቻቸውን ለማሳካት ጥረት በማድረግ የተለያዩ ጥምረት በመፍጠር ቆይተው ነበር። በአረብ ብሔርተኞችና በአይሁድ ጽዮናውያን መካከል ያለው ፍጥጫ ተባብሶ በሁለቱም ወገኖች በኩል ባሉ ታጣቂዎች ወይም ኃይሎች መካከል ግጭት ተቀሰቀሰ። ታዲያ በአውሮፓውያኑ 1920ዎቹና 1940ዎቹ አውሮፓ ውስጥ ከሚደርስባቸው ጭቆና በመሸሽ አሊያም በሁለተኛው የዓለም ጦርነት ወቅት በአይሁዳውያን ላይ ከተፈጸመው የጅምላ እልቂት በኋላ ማለትም የናዚው መጠለያ አገር ፍለጋ ወደ መካከለኛው ምስራቅ የሚገቡት አይሁዶች ቁጥራቸው እየጨመረ በመምጣቱ የዛን ቀጠና ፖለቲካ ለወጣው። ዛሬ ብርቱ እስራኤል የተፈጠረችውም ከዛ አንጻር እንደሆነ ይታወሳል። የባልፎር ዲክላሬሽን ወይንም ደግሞ የባልፎር አዋጅን 1917 ላይ ማስታወስም ያስገድዳል። ብሪታንያ ከ1923 እስከ 1947 ብሪቲሽ ማንዴት በሚል በውክልና ፍልስጤምን ማስተዳደሯ የሚታወስ ነው። በርካታ ፍልስጤማውያን የአይሁዶችን እርምጃ ተቃወሙ። በአካባቢው ጦርነት መቀስቀሱ የሚታወስ ነው። አጎራባች አረብ ሀገራትም ወታደሮቻቸው ፍልስጤማውያን በመደገፍ በዚህ ውጥረትና ጦርነት ተሳታፊ ሆነው እንደነበር የሚታወስ ነው። በዚህም ታዲያ በመቶ ሺዎች የሚቆጠሩ ፍልስጤማውያን ቀያቸውን ጥለው ለመሄድ ተገደዋል። ለቀውም ሄዱ። አሁንም ያለው እንደዚህ አይነት አካሄድ ነው። ይህን ክስተት ፍልስጤማውያኑ አልናቅባ ወይም ደግሞ መቅሰፍት ሲሉ በወቅቱ ይጠሩታል። 1948 ማለት ነው ፈርስት ናክባ። በ1967 እንደ አውሮፓውያን አቆጣጠር ማለት ነው በተካሄደው የአረብ እስራኤል ጦርነት ደግሞ እስራኤል ከፍልስጤም ግዛቶች ባሻገር የጎረቤት አገራት ይዞታዎችን በወራ ለመያዝ እድሉን አገኘች። ግብፅን፣ ዮርዳኖስን፣ ሶሪያን ጭምር። ለ6 ቀናት የተካሄደ ጦርነት ነበር። እስራኤል በዮርዳኖስ እጅ የነበረውን ምስራቅ ኢየሩሳሌም ክፍሉን ያዘች። ግብጾች የያዙትን የጋዛ ሰርጠን የሶሪያን አብዛኛውን የጎላን ተራሮችና የግብፅን ሲናይ ባህረ ገብ መሬት በእጇ እንዲሁ ማስገባቷ ይታወሳል። ሁኔታው በእጅግ እየከፋ ሄደ። እስራኤል ግንቦት 14 1948 እንደ አውሮፓውያን አቆጣጠር በይፋ ተመስርታ እንደነበር የሚታወስ ነው። እስራኤል እንዴት በመካከለኛው ምስራቅ ተመሰረተች? በርካቶች የሚጠይቁት ነው። በይሁድ ትውፊት መሰረት አሁን እስራኤል የምትገኝበት ቦታ እግዚአብሔር ለአብርሃምና ለዘሩ ቃል የገባው ምድር እንደሆነ ይታመናል። ይህ ታዲያ በሌላ አገላለጽ ደግሞ እዛ አካባቢ ያሉ ፍልስጤማውያን የሉም ማለት ትርጉም ስለሚሰጠው ማንም የሚቀበለው የለም። አረቡ ዓለም ደግሞ የራሱ የሆነ ሃይማኖታዊና ፖለቲካዊ ግንዛቤ እዛ አካባቢ ያለው። ለዚህም ነው የሁለቱ ሀገራት መፍትሄ ቱ ስቴት ሶሉሽን ቱ አይኤስኤስ ያስፈልጋል የሚባለው። እዛ ቦታ ላይ እስራኤልም ኖረች ፍልስጤም ታሪክ በራሱ ሚዛን የራሱን ሀሳብ ሊያስቀምጥ መዝኖ ቢችልም አሁን ባለው ሁኔታ ግን ንጹሐን ተሰቃዩ የሚለው ከታሪክም ከፖለቲካም ባሻገር ሆኗል። አካባቢው በጥንታዊ ዘመን በተለያዩ ኃይሎች ተወሮ የቆየ እንደሆነ ሁሉም የሚስማማበት ነው። ስፍራውን ፍልስጤም ብለው የሰየሙት ሮማውያን እንደሆኑ ደግሞ የሚናገሩ አሉ። ይህን ደግሞ የማይቀበሉም አሉ። ከዚህ በኋላ በተካሄዱ ወረራዎችና ማስገበሮች በአካባቢው በርካታ ለውጦች እንደተካሄዱ ይታወቃል። ያም ሆኖ ግን ሁለቱም ኃይሎች ጎን ለጎን ምን አለ ሀገር ሆነው ዜጎች ሰላም በሆኑ የሚለው ጥያቄ ግን ሊጎላ ይገባል። በአሁናዊ ፖለቲካ እስራኤልና ፍልስጤም ያሉበትን የመካከለኛው ምስራቅ አካባቢን ይቆጣጠሩ የነበሩ
የነበሩት ኦቶማን ቱርኮች በመጀመሪያው የዓለም ጦርነት ሲሸነፉ በብሪታንያ ቁጥጥር ስር መግባቱ ነገሩን አወሳስቦት ነበረ። መሬቱም ብዙሀን አረቦችና አናሳ አይሁዳውያን የሚኖርበት እንደሆነ ይታወሳል። በሁለቱ ማህበረሰቦች መካከል አሁን ድረስ የዘለቀው ፍጥጫ የተባባሰው ብሪታንያ በፍልስጤም ውስጥ የአይሁድ ህዝቦች አገር መመስረት የሚለው ሀሳብ ተግባራዊ ለማድረግ እርምጃዋን መውሰድ ስትጀምር በ1945 በ1920ዎቹና 30ዎቹ እንደነበር ይነገራል። አይሁዶች አካባቢው የአያቶቻቸው ርስት መሆኑን ያምኑበታል። የፍልስጤም አረቦች ደግሞ ግዛቱ የራሳቸው እንደሆነ በመግለጽ ሀሳቡን ከተቃወሙት ዘመናት አልፈዋል። ፍልስጤምን በሚመለከት የተዋቀረው የተባበሩት መንግስታት ድርጅት ኮሚቴ በአውሮፓውያኑ መስከረም 3 1947 ለጠቅላላ ጉባኤው ባቀረበው ሪፖርቱ ላይ በመካከለኛው ምስራቅ የይሁዳውያን ሀገር የመመስረት ጥያቄ መጽሐፍ ቅዱሳዊና ታሪካዊ ምንጮችን መሰረት እያደረገ መሆኑን ጠቅሶ እንደነበር ይታወሳል። ታዲያ የብሪታንያ መንግስት በፍልስጤም ውስጥ የይሁድ አገር መመስረት እንደሚደግፍ በ1947 በወጣው የባልፎር ዲክላሬሽን ወይም ድንጋጌ ላይ አሳውቆ ነበር። ባልፎር የወቅቱ የብሪታንያ የውጭ ጉዳይ ሚኒስትር ነበሩ። በአውሮፓ ውስጥ ሁለተኛው የዓለም ጦርነት የተካሄደ ባለበት ጊዜና ከዚያም በፊት በናዚዎች አማካኝነት በሚሊዮኖች የሚቆጠሩ አይሁዶች በተፈጸመው ጅምላ እልቂት ምክንያት ሀገር እስራኤል እንድትመሰረትና እውቅና እንዲሰጣት ግፊት ሲደረግ ነበር። በአረብ ብሔርተኞችና ጽዮናውያን እንቅስቃሴ አራማጆች መካከል ያለውን መካረን ለማርገብ ያልቻለችው ብሪታንያ ጉዳዩን ወደ መንግስታቱ ድርጅት መውሰዷ እንዲሁ ይታወሳል። የድርጅቱ ጠቅላላ ጉባኤ በህዳር 29 1947 እንደ አውሮፓውያን አቆጣጠር ፍልስጤም ለሁለት ተከፍላ ነጻ የአረብና የአይሁድ ሀገር እንዲመሰረት የቀረበውን ሀሳብ አጽድቆት ነበር። ይህንንም ተከትሎ ብሪታንያ በፍልስጤም ላይ የነበራት ውክልና ተጠናቀቀ። ከዛ ግን ከአንድ ቀን በፊት ግንቦት 14 1948 አይሁዳውያን የእስራኤልን ነጻ ሀገርነት ማወጃቸው ይታወሳል። በጠቅላይ ሚኒስትር ዳዊት ቤንጎሪዮን አማካኝነት በቀጣዩ ቀንም እስራኤላውያን የመንግስታቱ ድርጅት አባል ለመሆን ጥያቄ ያቀረቡ። ከአንድ ዓመት በኋላ ተቀባይነት አገኙ። የተባበሩት መንግስታት ድርጅት ኮሚቴ ባቀረበው ሪፖርት ላይ የፍልስጤማውያን አረብ ግዛት የትኞቹን አካባቢዎች እንደሚያካትት በዝርዝር አመላከተ። የመጀመሪያው የአረብ እስራኤል ጦርነት መጠናቀቅን ተከትሎ ነበር ግዛታቸውን በግልጽ የለየው። በዚህም በመካከላቸው በእስራኤል ግዛት የሚለያቸው ግራና ቀኝ በ45 ኪሎ ሜትሮች የተነጠሉ ሁለት የፍልስጤማውያን ግዛቶች ተፈጥረው ነበር። አንደኛው ምስራቃዊ ኢየሩሳሌም ጨምሮ ዌስት ባንክ ሲሆን ሁለተኛው ደግሞ የጋዛ ሰርጥ። ለረዥም ጊዜ በእስራኤል ወረራ ስር የቆየውና አሁን የአየርና የባህር እንቅስቃሴዎች እስራኤል የምትቆጣጠረው የጋዛ ሰርጥን ደቡባዊ ድንበር በእጇ አስቀርታ ለፍልስጤማውያን የመለሰችው በአውሮፓውያኑ 2005 እንደነበር የሚዘነጋ አይደለም። በአሁኑ ወቅት የጋዛ ሰርጥን በፍልስጤም አንጃዎች ወይም ኃይሎችና በእስራኤል መካከል የተፈጠረው ስምምነቶች በማይቀበለው በእስላማዊ ኃይል ሐማስ አስተዳደር ስር ነበር የሚገኘው። አሁንም በእርግጥ እያስተዳደረው ይገኛል። ታዲያ ዌስት ባንክን የሚያስተዳድረው ዓለም አቀፍ እውቅና ያለው የማህሙድ አባሱ ፓርቲ ፋታህ ነው። ታዲያ ይህም የፍልስጤም መንግስት ተብሎ የሚጠራ ነው። ግን የቱን ያህል የፍልስጤማውያን መብት አስጠበቀ የሚለው በርካቶች እንደሚያውቁት ነው። እስራኤል በተመሰረተች በአመት ውስጥ አንዳንድ ሀገር የተባበሩት መንግስታት ድርጅት አባል ስትሆን ፍልስጤም ግን አባል ያልሆነች ታዛቢ ሀገር በመሆን የድርጅቱ ሙሉ የአባልነት ቦታን እንዳላገኘች ይታወሳል። እንደ ሀገር የመንግስታቱ ድርጅት ሙሉ አባል መሆን ጥያቄ ብታቀርብም ከጸጥታው ምክር ቤት አባላት በቂ ድጋፍ አላገኘችም። ነገር ግን የመንግስታቱ ድርጅት ጠቅላላ ጉባኤ አባል ከሆኑት 193 ሀገራት መካከል 146ቱ ወይም ከ70 በመቶ በላይ የሚሆኑት የፍልስጤም ሀገርነት በይፋ እውቅና የሰጡ ናቸው። ለዘመናት በእስራኤልና በፍልስጤም መካከል ስምምነት እንዳይደረስ ምክንያት የሆኑ በርካታ ጉዳዮች አሉ። አሁንም በመካከላቸው እንቅፋት ሆነው አፋጠዋቸው ይገኛሉ። ፍልስጤማውያን ስደተኞች በተለያዩ ሀገራት ውስጥ ተበትነው የሚገኙ ስደተኞች ጉዳይ አንዱ እንደሆነ ይነገራል። ዋነኛው የፍልስጤሞች ፖለቲካ ፓርቲ ፒኤልኦ 10.6 ሚሊዮን ዜጎቹ በስደት እንዳሉ ይናገራል። ከእስራኤል ጋር ለመስማማት አሁን እስራኤል ወደሚባለው ግዛት መመለስ አለባቸው ይባላል። እስራኤል ደግሞ ይህ አይሁድ ማንነቷ አደጋ ላይ ይጥላል በማለት ጉዳዩን አትቀበለውም። የእስራኤላውያን ሰፈራዎች እስራኤል ከ1967 ጀምሮ ለአውሮፓውያን አቆጣጠር ማለት ነው ከዛ ጦርነት ተሻግራ በወራ በያዘቻቸው የፍልስጤማውያን ግዛቶች የሚባሉት በምስራቅ ኢየሩሳሌምና በዌስት ባንክ ውስጥ ከግማሽ ሚሊዮን በላይ አይሁዳውያንን እንዳሰፈረች ተነግሯል። በእስራኤል መንግስት የተገነቡት እነዚህ የሰፈራ አካባቢዎች በዓለም አቀፍ ሕግ መሰረት ሕገወጥ ተብለው ቢነቀፉም አሁን ግን እስራኤል የምትሰማ ሆና አልተገኘችም። ፍልስጤማውያን አይሁዶች ከግዛታቸው እንዲወጡ ቢጠይቁም እስራኤል ሳትቀበለው ቆይታለች። አሁን ደግሞ ሙሉ በሙሉ አካባቢውን ልትወስደው እንደምትችል እየተነገረ ይገኛል። ለዚህም ነው የሁለት ሀገራት መፍትሄ ቱ ስቴት ሶሉሽን ቱ ኤስኤስ ያስፈልጋል እየተባለ የሚገኘው። The end of the ceasefire in Gaza. Israel launched extensive strikes